ሰብኮንሺየስ ማይንድ ውስጥ ፖዚቲቭም ይሁን ኔጌቲቭም ይሁን ኖውን የሆነ ነገር እውቅና የተሰጠው ነገር ለምሳሌ የገንዘብ እጥረት አብዛኞቻችን ውስጥ ኖውን ሆኖ ያደግን ይመስለኛል ሁላችንም ውስጥ ባይሆን ስለዚህ ገሷት 1000 ብርም ስታገኙ የገንዘብ እጥረት አለባችሁ 10000 ብርም ስታገኙ የገንዘብ እጥረት አለባችሁ 100000 ብርም ስታገኙ የገንዘብ እጥረት አለባችሁ ሁሉ ጊዜ እጥረቱ ይቀጥላል ለምን ሰብኮንሺየስ ማይንድ ሞቲቬትድ ይሆናል በዛ ነገር ስለዚህ ሁሉ ጊዜ እጥረትን ያስኖራቸዋል 10000 ስታገኙ 11000 ያስወጣቸዋል 100000 ስታገኙ 101000 ያስወጣቸዋል ሁሉ ጊዜ 1000 ያጥራቸዋል ህይወታቸውን ብታዩ እንደዛ ነው ለምንድነው እንደዛ የምንኖረው ሲባል ሰብኮንሺየስ ማይንዳችን ውስጥ ህፃን በነበርንበት ጊዜ ቤተሰብ እንዲህ ነው የሚሉ ያየናቸው የሰማናቸው ኤክስፒሪየንስ ያደረግናቸው አሉታዊም አዎንታዊም ነገሮች ሰብኮንሺየስ ማይንዳችን ውስጥ ገብተው ፕሮግራሚንግ ሆነዋል ሰብኮንሺየስ ማይንድ ውስጥ ያለው ፕሮግራሚንግ ካልተቀየረ በኮንሺየስ ፍላጎት የፈለገ ቅድ ያወጣ ብትሄድ አትለወጥም እዚህም ተቀጣሪ ነኝ ካልክ ደቡብ አፍሪካ ሄደ ተቀጥረ ትሞታል እዚህም ነግጄ ለብዙ ሰዎች የሥራ ዕድል ፈጥራለሁ ካልክ ውጪም ካልክ ቦታው አይደለም ሐሳቡ ያደርጋል ለምን ፈጣሪ ብለስ የሚያደርገው ምንሽን ነው ሐሳብህን ነው በስህተት አሉታዊ ነገር አስብ ውድቀትን አስብ ተሳስቶ ነው የሚባል ነገር የለም it's your responsibility ኃላፊነት ነው ቀና ማሰብ ኃላፊነት ነው በአሉታዊ ኢንቫይሮንመንት ውስጥ ሆኖ ቀና ማሰብ ኃላፊነት ነው ሰብኮንሺየስ ማይንድ ኮንሺየስ ማይንድ ክሪቲካል ማይንድ በታቀውም የራስ ማይንድ ነው ባታቀውም የራስ ማይንድ ነው እንዴት እንደሚጫወትበት አይተ ለመቀየር መሞከር ኃላፊነት ይመስለኛል ለዚህ ነው ብዙ ውሳኔ እየወሰንን ከውሳኔያችን አገነስ ምንኖር stop expecting ለሰው ለመስጠት ኤክስፔክት አርጉ ለማድረግ ኤክስፔክት አርጉ ለማገልገል ኤክስፔክት አርጉ እንዲሰጡኝ ካላችሁ ግን አለቀ እዛ ጋር ያበቃል እንትናችሁ ሰላማችሁ ራሱ እዛ ጋር ይናጋል ውለታ እንዲመልስ እኔ በዚህ ጊዜ እንዲሳረኩለት እንዲማረግ አለበት ብላችሁ መጠበቅ እስከዛሬም በውስጣችሁ የተጠራቀመ መጠበቅ ካለ ከማንንም ምንም አትጠብቁ ከማመጠበቅ ይሻላል ከፈጣሪ ደግሞ ሁሉ ጊዜ ሐሳባችንን ባስቀመጥንበት ነገር ላይ ሰፖርት ሊረዳ ወደ መሬት ሊያወርድልን ዝግጁ ነው ስለዚህ you will attract positive emotional energy ካለ ፖዚቲቭ የሆኑ ሲሚላር የሆኑ ቫይብሬሽኖችን ወደ አንተ ትስባለህ በታቀውም ትስባለህ ባታቀውም ትስባለህ እንግዲህ አይነን ጨፍነ ቁጭ ብለህ ቀና ነገር አስበህ ከዛ ደጅ ድረስ አንኳክቶ ጠራኝ እንዴ ቀና ነበርኩ ልግባ አይልህም ህሊና ቀና ሐሳብህን ወደ ቀና ታረጋለህ ወደ ፍላጎትህ ታረጋለሽ እናደርጋለን ከዛስ እሱን ደጋግመን እናስባለን ምን አይነት ለውጥ ያመጣል ከሱ ጋር ተመሳሳይ የሆነ ፖዚቲቭ ተግባር ውስጥ መግባት ያስፈልጋል አክሽን ኤንድ ኦፖርቹኒቲስ እድሎችን ስታገኝ ሳትፈራ ፈጣሪ ይረዳኛል ብለህ ያግዘኛል ብለህ ተነስተህ ስራ ጉልበቱ ላይኖርህ ይችላል ፈጣሪ ግን ጉልበቱን ይሰጣል አቅሙ ላይኖርሽ ይችላል ነገር ግን አቅሙን ፈጣሪ ይሰጥሻል እድሉ ሲመጣ ቆይ ዝግጁ አይደለሁም እድሜ ገና ነው ቆይ ዕውቀቱ የለኝም መንገድ ላይ መክሰር ይኖራል መውደቅ ይኖራል መፍራት ይኖራል መፍራትን በመጋፈጥ ሂድበት ትወድቃለህ ወይ አዎ መንገድ ላይ ስትሄድ እንቅፋት አለ ትወድቃለህ ፍፍ ብሎ መነሳት ነው እየደገምክ እየወደቅክ እየተነሳ ዋናው ነገር የምትፈልገው ፍላጎት በፈጣሪ ፊትም በህሊና ፊትም ንጹህና በጎ መሆኑን ብቻ አረጋግጥ ከዛ ወዲያ አትፍራ ብድግ ብሎ መስራት ነው መውደቅ ይኖራል ነገ ስትደርስ የሚያምረው እኮ መውደቅህ ነው እንጂ ሰዎች ያፏጩልህ ያጨበጨቡ ወደ ስኬት ብትሄድ ምን ልትናገር ስትደርስ በቃ እኔ ተነሳው ደረስኩ ብትል ምን ጋዜጠኛ መስማት አይፈልግም አንተ ስለዚህ ቼንጅ ትራንስፎርም እናድርግ የምናስበው ሐሳብ እና የምናምነው እምነት ኢሞሽናል ኢነርጂ ይሆናል ኢሞሽናል ኢነርጂ ኔጌቲቭ ኢነርጂ ፖዚቲቭ ኢነርጂ ሊሆን ይችላል እንደ ተውቱ አይነት እሱ ደግሞ ተመሳሳይ የሆኑ ቫይብሬሽን ያላቸውን ሰዎችን ሁኔታዎችን ክስተቶችን ወደኛ ህይወት ያመጣል ያ ክስተት ሲመጣ ኦፖርቹኒቲውን እየተጠቀምን መልካም በጎ ነገር ካሰባችሁ በጎ ኦፖርቹኒቲ ሲመጣ አቅሙ የለኝም ሳትሉ ተነስቶ በመስራት ተግባር ውስጥ በየቀኑ በመሆን ውጤት ማግኘት እንችላለን ማለት ነው ናው እንዴት አድርጌ ነው ኢሞሽናሊ ኢነርጂን መፈልገውን ክሬት ማድረግ የምችለው by changing your focus ትኩረትን ቀይር አንደኛ ከዛሬ በኋላ የማትፈልገው ላይ ማሰብ አቁም ሐሳብህን ከማትፈልገው ላይ አንሳና ወደ ምን አድርገው ወደምትፈልገው የምፈልገው ሐሳብ ይህ ነው
ዛሬ የምፈልገው ሐሳብ አይነት ውጤት በህይወቴ ላይኖር ይችላል። የምፈልገውን ሐሳብ እንዴት አድርጌ ወደ ቁስ፣ ወደ ተግባር፣ ወደ ሰው፣ ወደ ድርጊት እንደምቀይረው ላላውቅ እችላለሁ። ፍላጎቴ ይሄ ነው፣ ፈጣሪ ይረዳኛል። አለቀ። ማንም ላይ አትደገፉ። ሐሳቡን የሰጣችሁ ፈጣሪ ሪሶርሱን ያመጣል። ብቃት አለው። በግልጽ የምንፈልገው ላይ እናተኩር። በየቀኑ ድሪም ቦርድ አዘጋጁ። ከዚህ በፊት በተደጋጋሚ ስላለ ስለዚህ ማታ ማታ ከመተኛታችሁ በፊት ድሪም ቦርዳችሁን ፊት ለፊት አድርጉና መሻቴ ይሄ ነው ፈጣሪ አንተ ስለምትችል የሰጠኸኝ ፍላጎትም ያንተ ስለሆነ ስለካው ባንተ ፊት ንጹህ ነው። ስለዚህ እዚህ ጋር መድረስ እፈልጋለሁ። ሐሳቤ ከዛ ውስጥ ይሆናል። ስለዚህ እዛ ውስጥ ገብታችሁ ዋኝታችሁ ውጡ ማለት ምናልባት የምትፈልጉት ነገር ትዳር ነው። በትዳር ውስጥ ገብታችሁ መኖር የምትፈልጉትን ህይወት፣ የፍቅር፣ የሰላም፣ የጤና፣ የበረከት ፈጣሪ የሚከብርበትን ትዳር በምን መገለጫ እንዳለው ውስጣችሁ እናንተ ታውቃላችሁ። ያንን እዩት። የምትፈልጉት ቤት ነው፣ እዛ ቤት ውስጥ ገብታችሁ። የምትፈልጉት የእርዳታ ድርጅት ነው፣ በዛ ውስጥ ገብታችሁ። የምትፈልጉት መስጊድ መገንባት ነው፣ ቤተክርስቲያን መስራት ነው፣ በዛ ውስጥ ገብታችሁ። እንደሰራ እንዳደረጋችሁ አድርጋችሁ ተመስገን፣ እንዲህ ስላሳሰብከኝ አመሰግናለሁ ብላችሁ ተኙ። በየቀኑ ውጤት ይመጣል። ተአምር ነው የፈጣሪ አሰራር፣ ውጤቱ ይመጣል። ለዚህ ነው ሳያዩ የሚያምኑ የሚል ቃል ያለው። በአይናችሁ ስታይ እኮ የለም ማስረጃ የለም መረጃ የለም። ነገር ግን ወደ ውስጥ ገብታችሁ እሱ ይችላል ብላችሁ ሳታዩ በፊት እመኑ። ፍንጭ አይታችሁ ብታምኑ ጣዖት ማለት እሱ ነው። ፍንጩን ነው ያመናችሁት ፈጣሪን ሳይሆን። እውቀት ስላለኝ ይሄን መስራት እችላለሁ ካላችሁ የተደገፋችሁት እውቀታችሁን። ጉልበት ስላለኝ ይሄን እሰራለሁ ብትሉ የተደገፋችሁት ጉልበታችሁን። ጣዖት ማለት ይሄ ምንም የለኝ የምደገፍበት ካለም በዚህ አይደለም የምደገፈው ባንተ ነው። ይሄን የሰጠኸኝን ሐሳብ በውስጥ ያስቀምጬ በየለቱ በውስጡ እመላለሳለሁ። ስለሱ አወራለሁ፣ ስለሱ አስባለሁ፣ ስለሱ እናገራለሁ፣ ስለሱ አጠናለሁ፣ ስለሱ አነባለሁ፣ ስለሱ የማቃቸውን ኦፖርቹኒቲዎች ሁሉ ሰራለሁ። ማስረጃ የለኝም በእኔ በኩል ጉልበቱ፣ አቅሙ፣ ገንዘቡ የለኝም። ነገር ግን ፍቅሩ፣ ሰላሙ፣ ጤናውን ይዤ ግጥም አድርጌ እሰራለሁ። ከዛ ደርሳለሁ። ይሄ መሳሪያ ነው፣ የፈጣሪ መገልገያ ነው። ስትደርሱ አትኩሩበት። ስትደርሱ ደርሳችሁም ያው ናችሁ። ከፍ የሚያደርጋችሁ አንዳች ውጤት የለም፣ ዝቅ የሚያደርጋችሁ አንዳች ማጣት የለም። ሁልጊዜ ከፍ የሚለው የፈጣሪ ስም ብቻ እንዲሆን አድርጎ መኖር አለቀ። በዛ ውስጥ ተመስገን። እኔ ቤቴ ስገባ በየቀኑ እንደ አዲስ ነው። ላለፉት 8 ዓመታት ቤቴ ስገባና መኝታ ቤቴን ሳይ እንደ አዲስ በየቀኑ በቃ እዚህ ውስጥ አኖርከን ማለት ነው። ተመስገን። ለ8 ዓመት ይባላል። አዎ ለምን ካላልኩ ማማረር ጀምራለሁ። እንትና ቤቴ እጄ ስመጣ ጠበብ ይልብኛል። እኔ ግልጽ ነው። እዚህ ውስጥ እያኖርከኝ ነው። ተመስገን። ላለው ይጨምርለታል። እውነት አስብ። ምስጋና ላለው የሚያመሰግንበት ሌላ ነገር ይጨምርለታል።